የተከበራችሁ አድማጮቻችን አሁን ደግሞ ከጸሐፊና በተለያዩ ርዕሰ ጉዳዮችም ተንቀሳቃሽ ከሆነው ከዶክተር ሽሙኤል ለገሰ ጋር እንወያያለን። ዶክተር ሽሙኤል ለገሰ በጀሩሳሌም ፖስት እንዲሁም በተለያዩ የእንግሊዝኛ በሚታተሙ ጋዜጦችም በድረገጾች ላይም ይጽፋል። እንግዲህ ለምታውቁት በማህበራዊ ጉዳዮችም ይንቀሳቀሳል። ከዶክተር ሽሙኤል ለገሰ ጋር በወቅታዊ ጉዳዮች እንወያያለን። ስልክ መስመራችን ላይ ነው። ወደሱ እናልፋለን። ጤና ይስጥልን ዶክተር ሽሙኤል ለገሰ እንደምን አለ? ጤና ይስጥልኝ። ሰላም ወርቅነሽ እና አድማጮች ሰላም ብያለሁ። እንደምን አላችሁ? እናመሰግናለን። እኛ ሰላም ነን። እንዴት ነው የአየሩ ጸባይ? እግዚአብሔር ይመስገን። እንግዲህ አየሩን ቀዝቀዝ ሞቅ ይላል። ለመልካም ነው። መቼስ ደስ ይላል። እግዚአብሔር ይመስገን። ኢየሩሳሌም አየር አንዳንዴ ይቀዘቅዛል፣ አንዳንዴ ይሞቃል። አዎ እንደዛ ነው። ዶክተር ሽሙኤል ከአንተ ጋር የምንወያየው በዓለም አቀፋዊም በሀገራዊም ወቅታዊ ጉዳዮች ነው። እንግዲህ ከዚህ በፊትም እንደምንወያየው ከአንድ ሳምንት በፊት በአውስትራሊያ የደረሰው የሽብር ጥቃት በጣም አሳዛኝ ነው። ይሁዳውያንን ያነጣጠረ የሽብር ጥቃት ነበር። ይህ ጉዳይ እንግዲህ በዓለም አቀፍ ደረጃም ጸረ ይሁዳውያን እንቅስቃሴ በስፋት እየታየ ነው። እንደው አሁን በአውስትራሊያ የደረሰው የሽብር ጥቃት እንዴት ነው? በሌሎች ሀገራትስ እንደው ያለው ስጋት ምን ይመስላል? ከዚህ ጋር ተያይዞ ይኸውልሽ እንግዲህ ይህ በአሁኑ ሰዓት እንደምናየው አውሮፓ የተጀመረው ጸረ ይሁዲ እንቅስቃሴ እየሰፋ እየተባባሰ ሄደው አሁን በጠቅላላ በመላው ዓለም ገብቷል። እንግዲህ በአፍሪካም ጥቂት ሀገሮች ነው ያልገባው። እንግዲህ ወደ አፍሪካም በጣም ይገባል። አሁን አፍሪካን ብቻ ነው ትንሽ ያልነካው። እሱንም ደግሞ እስላም ሀገሮችን ያው ነክቷል። ሌሎች ጥቁር ሀገሮችንም ደግሞ እየነካ ነው። በደንብ የሚነካል። አሁን እያደገ ነው እና ይህ ምንን ያሳያል መሰለሽ? ጸረ አይሁድነት ወይም ደግሞ ጸረ ሃይማኖትነት ማለት እንችላለን። ይገርምሻል። ምንድነው መሰለሽ ዓለም ያላወቀው ሁለት ሚስጥር አለ። አንደኛው ሚስጥር የሶሻሊስት የሚባለው የፖለቲካ አመለካከት የወጣት ሶሻሊስት ጸረ ሃይማኖት፣ ጸረ እምነት፣ ጸረ ጽዮን፣ ጸረ መጽሐፍ ቅዱስ፣ ጸረ ክርስቲያን የሆነ አመለካከት በጣም በወጣቱ አውሮፓውያን፣ ፈረንጆች፣ አሜሪካውያን፣ አውስትራሊያውያን ላይ እያደገ ነው። ይኸውልሽ እንግዲህ ሚስጥሩን በዚህ ነገር ላይ መጽሐፍም እየጻፍኩ ነው። ምን አለ መሰለሽ ይሄንን የነጻነት እድል ማን ተጠቀመ? ሙስሊም ብራዘርሁድ ወይም ደግሞ የእስልምና ወንድማማቾች አመለካከት ወይም ፓርቲ ወይም ቡድን በግብጽ አብዮት ጊዜ የተጀመረ እንቅስቃሴ አሁንም የጋዛን ወይም ደግሞ ሐማስ አመለካከት ያለው የሐማስ አመለካከት ያለው እሱ ይህንን የነጻነት እድል በአውሮፓና በዓለም ላይ ያለውን ተቆጣጠረው። አሁን ያ ነው እንግዲህ እነዚህ የተማሩት ፈረንጆቹ እነሱ ጸረ ሃይማኖት፣ ጸረ እኩልነት፣ ፍሪ ፓለስታይን ያሉ እሱን የሚገቡበት ነው የመሰላቸው። ጉዳዩ ግን እሱ አይደለም። ጉዳዩ ምንድነው መሰለሽ? እነዚህ ሙስሊም ብራዘሮች አሁን አንዳንድ መረጃዎች ሲወጡ ኢቭን አውሮፓን፣ አሜሪካን ራሱ የ100 ዓመት የ50 ዓመት እቅድ አላቸው። አውሮፓንና አሜሪካን ለመቆጣጠር በምንድነው የሚቆጣጠሩት? በሃይማኖት፣ በራሳቸው ነጻነት፣ እንደገና በሻሪያ ህግ ወይም በሻሪያ ቤት ዲን እና ብዙ በማግባት ብዙ ልጆች በመውለድ የራሳቸውን አብዮት ተጠቅመው መላው ዓለምን እንግዲህ ያቀድ ዋናው መዳረሻው መላው ዓለምን እስላም አድርጎ የእስላም መንግስት መመስረት ነው። እና ይህ ደግሞ ጸረ መጽሐፍ ቅዱስ፣ ጸረ ሃይማኖት፣ ጸረ ክርስቲያን፣ ጸረ አይሁድ ነው። እና የዓለም ግን አልገባውም። ግን ዞሮ ለነሱንም ይመጣል። ያ ነው እንግዲህ እየባሰ ያመጣው። እንግዲህ ነገሩ ይገለጥ ከተባለ ስለዚህ የመጀመሪያው ጥቃት የሚደርስባቸው ይሁዳውያን ቢሆኑም ዞሮ ሌላውን ሃይማኖት የሚቃወም ነው ማለት ነው ያለው እንቅስቃሴ። አዎ ጥሩ ጥያቄ። አዎ ዞሮ ራሱ የምዕራብ አገር ነጻነት የሚባል ነገር አለ። ምንድነው ማለትም ዲሞክራሲ። ያንን ራሱ የሚፈትን ወይም ምንድነው ይሄ ዞሮ የሚያደርገው የእስልምናን አመለካከት ማንገስ ነው። አውሮፓ በፈቃዱ ነው እንግዲህ በፈቃዱ ምንድነው ዲሞክራሲ ልና እነዚህ ይዋለዳሉ፣ ይባዛሉ፣ ሌላውንም ያሰምጣሉ። ምንድነው ያም አመለካከታቸውን ያሳምናሉ። ከዛ በኋላ የራሳቸውን ነገር አሁን እንግዲህ አውሮፓን እንደዛ አድርገው ነው የያዙት። አሁን ኒውዮርክ ላይ በኒውዮርክ አዲሱ ሮሽ ሃኢር ወይም ደግሞ የአካባቢ ከንቲባ የከተማ ከንቲባ መጥተዋል እና ያ ነው አመለካከቱ። ቀጥሎ ምንድነው መሰለሽ በዛ አካባቢ
የሴቶች ነጻነት፣ ሴቶች እኩልነት፣ ተለያየ ልዩ ጾታ ችግሮ ሁሉን ዶሚኔት ያደረጉትና ምን ያደርጋሉ መሰለሽ በቃ ነጻነቱን ሊያሳጡታል። አሁን ሐማስ ላይ እንደሚያስተዳድሩት እየገረፉ ያስተዳድራሉ ማለት ነው። በቃ በሻሪያ ህግ ማለት ነው። እና ያ ነው የነሱ ዓላማ በዓለም ላይ ይህንን ማስፈን ነው። እንግዲህ ዓለምን ኮንትሮል በዛ ነው እንግዲህ ዓላማቸው ያ ነው። እና ይሄ በጣም ያሳዝንሻል። ግን አውሮፓውያን መንግስታት አላወቁም። አሁን ትንሽ ያወቀው ምንድን ነው? ትንሽ ነቅቶ ትንሽ ሊያንገጫግጭ የሚሞክረው ማን ነው? የትራምፕ አድሚኒስትሬሽን ነው። የትራምፕ አድሚኒስትሬሽን ከይሁዲ ጋር የተቀራረበ አመለካከት ስላለው ከተለያየ የእስራኤል የስለላም ነገሮች የማጥናትም የአዋቂዎች ጋርም ግንኙነት ስላለው ይህ አመለካከት ገብቶታል። አሁን በዚህ አመለካከት ላይ እርምጃ ለመውሰድ እየተዘጋጀ ነው እንጂ ሌላው ዓለም አልገባውም። አዎ ዶክተር ሽሙኤል ከዚህ ጋር ተያይዞ አሁን እንግዲህ ካንተ እንደምንረዳው እንዳንተ ገለጻ የእስላም ወንድማማቾች በዓለም አቀፍ ደረጃ በዓለም ላይ እስላም መንግስትን ለማምጣት እየተደረገ ያለ ሰፊ እንቅስቃሴ እንዳለ ነው። ለዚህ እንቅስቃሴያቸው በጋዛ የተካሄደውን ጦርነት ለነሱ እንደ መልካም አጋጣሚ ተጠቅመውበታል ማለት ይቻላል። የጋዛው ጦርነት አጋጣሚ ነው፣ በጣም አጋጣሚ ነው። ምንድን ነው መሰለሽ ይህንን ተጠቅመው እነዚህ ሰዎች ገና ጋዛውም ራሱ ሳይሆን ከጋዛው ጋር አብረው ተያይዘው ከሐማስ ጋር ማለት ነው ይህ እቅድና ይህ ፕላን አላቸው ነው እና ይህ ፕላን ስላላቸው በዛ ፕላን መሰረት ነው ይሄንን ነገር ሊያደርጉ እየሞከሩ ያሉት እና ፕላኑ አለ ኦልሬዲ። ግን አሁን የጋዛ ጦርነት ነገሩን አባባሰው። ሌላ ተጨማሪ በአመለካከትም በሐሳብም በእቅድም በፋይናንስም የሚረዳቸው ህዝብ እንዲያገኙ አነቃቃ አደረገ እንጂ ይሄ እቅድ አላቸው። ድሮም እስላማዊ ወንድማማቾችም ህብረት አለው። ይሄ እኮ ኢትዮጵያ ድረስ እኮ ወሃቢ ተብሎ አለ በአንዳንድ ገጠር ከተሞች አካባቢ። ግን ህዝቡና ሀገሩ ስለማያውቅ እነዚህ አክራሪ የኛ እስላማዊ ሃይማኖተኞች ነው የሚባለው እና በአፍሪካም አሉ። አዎ ጥሩ። እንደው በአውስትራሊያ እንግዲህ ይሁዳውያን የመጀመሪያውን የሃኑካ በዓል በማክበር የመጀመሪያውን የሃኑካ ሻማ በመለኮስ ላይ እንዳሉ ነው። በሁለት አሸባሪዎች አማካኝነት በተከፈተ ተኩስ 15 ሰዎች ህይወታቸው ጠፍቷል፣ የቆሰሉም አሉ። ከባድ ነው ያደጋ እና ዞሮ እንደምታየው በሀገር ደረጃ ነው ዞሮ ጥቃቱ እንግዲህ አንድ ሃይማኖት ተከታይ ላይ ትኩረት ቢያደርግም አሁን አውስትራሊያ ያለችበት ሁኔታ የተረጋጋ ዜጎች የተረጋጋ ሰላም ይሰማቸው አይመስለኝም። እንግዲህ ከሚወጡ መረጃዎች ይኸውልሽ እንግዲህ ይሄ እንደሌላ አፍሪካ ሀገር አይደለም። አሁን ኢትዮጵያውም እንደዚህ ይደረጋል። አንዳንድ ቦታ ላይ በሃይማኖት የተነሳ የኦርቶዶክስን ወይም እዚህን በቃ ያጠቃሉ፣ ይገደላል። መሪዎች፣ ቄሶች፣ የሃይማኖት መሪዎች ይገደላሉ። ያሳዝናል። ግን እነዚህ ሀገሮች እንዲህ አይነት ነገር ሲሆንባቸው እንደ አገር አቀፍ የችግር ነው የሚቆጠረው። በዚህ የተነሳ በዚህ ሰዓት አሁን የአውስትራሊያ መንግስት በትልቅ ችግር ላይ እንዳለ ነው ራሱን የሚቆጥረው፣ ህዝቡም የሚቆጥረው። ምክንያቱም ህዝቡ የራሱ የሰላምና መረጋጋት የለውም። በአካባቢው በነጻነት ተሰብስቦ የነጻነት ላይክ ኮንሰርት ይባላል፣ የሙዚቃ ዝግጅት፣ አንዳንድ ነገሮችም ለማድረግ ይታሰራል ማለት ነው። ምክንያቱም እነዚህ ሰዎች ታርጌት የሚያደርጉት ይሁዲንና ይሁዲን የሚረዳ ወይም ደግሞ ራሱ ዌስተርን ሲቪላይዜሽን ወይም ደግሞ የምዕራባውያን ዲሞክራሲን ነው እየተፈታተኑ ያሉት። ስለዚህ ለሁሉም ራሱ አደጋ ነው ማለት ነው። ቴሮሪስት ይባላል። ስለዚህ በዚህ የተነሳ አውስትራሊያውያን እና መንግስቱ በዚህ ሰዓት ትልቅ ጭንቀት ላይ ናቸው እና በጣም ትልቅ ተቃውሞም እየደረሰባቸው ነው። ሀሳብም እያመነጩ ነው። እንዴት እነዚህ እናጠፋለን? የአሜሪካ መንግስትንም እያማከሩ ነው። አሜሪካም ራሱ ይሄ ጉዳይ ራሱ የአሜሪካ ህዝብንና መንግስትን እና ዋይት ሀውስን እና የአሜሪካ ምክር ቤት አባላቶችን ሁሉ ቀስቅሷል። እኛ ሀገራችን እንዴት ነው ታዲያ ዜጎቻችን ሰላም የሚሆኑት? እዛ አውስትራሊያ እንዲሆነ እኛም ጋር ይሆናል። ስለዚህ ይህ ዓለምን በጠቅላላ ነው የቀሰቀሰው። ምክንያቱም ለእነዚህ ዜጎች 11-15 ህዝብ ሰው መሞት ትልቅ ቁጥር ነው። ምክንያቱም ከሆሎኮስት በኋላ ኦክቶበር 7 ወይም ደግሞ ኦክቶበር 7 ጥቅምት 7 ትልቅ
የግድያ ጊዜ ተሆኖ ይቀጠራል። ከዛ በኋላ ደግሞ አሁን ይሄ ደግሞ ትልቅ ግድያ ሆኖ ተቆጥሯል። 15ም ይሁን 16ም ሰው ይሞት ትልቅ ሰው ሆኖ ተቆጥሯል። ምክንያቱም አኳኋኑን ነው የሚታየው። ገባሽ? ህዝብ በነጻነት ተሰብስቦ ባለበት ሰዓት ላይ ይህ ሁሉ ህዝብ መሞቱ በአንድ ጊዜ በዚህ በ25ኛው ክፍለ ዘመን መሆን የሌለበት ጉዳይ ነው። ስለዚህ ይሄ መንግስታትንም አንቀጥቅጧል፣ ሀገራትንም አንቀጥቅጧል እና የዓለም ችግር እንደሆነ ገብቷል። እና አሁን ሙስሊም ብራዘርሁድ በተዘዋዋሪ ነገር እየተነቃበት ሰዎች ወይም መንግስታቶች እየባነኑ ነው እና መንግስታትን ያባነነው ይሄ ጉዳይ እና ያሳዝናል፣ በጣም ያሳዝናል። በአውሮፓ ሀገራት እኮ እንግዲህ ትልልቅ የመንግስት ስልጣን ደረጃ ላይ ያሉ ብዙ ሙስሊሞች እንዳሉ ነው የሚነገረው እና እነዚህ ሀገራት ራሱ አሁን እየሰሩ ነው ማለት ይቻላል ከዚህ ስጋት ነጻ ለመሆን? አዎ እየሰሩ ነው። አሁን ምንድነው መሰለሽ አንዳንዶቹ በገሃድ ወጥተው ይህን ነገር አላወገዙም። አሁን አንድ በጣም የማደንቀው የሙስሊም ሃይማኖት አስተማሪ ኢማም አህመድ የሚባል ወጥቶ በጣም ይህን ጉዳይ ግሎባል ኢማም ካውንስል የሚባለው ይህንን ነገር ተቃውሟል። በሃይማኖታችን ጸረ ህዝብ፣ ጸረ ህይወት፣ ጸረ ነፍስ አጥፊ አንፈልግም። እንግዲህ ይህንን ሁሉ እስላም ሁሉ ወይም ደግሞ ህዝብ ሁሉ ይህንን አቋም መውሰድ አለባቸው እና ይህ ትልቅ ሰው ነው። ይህንን በዚህ መረጃ ተረድቶ የእስልምና ሃይማኖት አስተማሪ ነው። የድሮ የኢራን ሃይማኖት ራሱ ተከታይ ነው። ግን ነቅቶና አውቆ ይህንን በግልጽ የሚዋጋ ትልቅ የሙስሊም ተመራማሪና መምህር ነው እና ሊደነቅ ይገባዋል። እና እሱ ብቻ ነው በገሃድ ወጥቶ እንደ እስላም መሪ በገሃድ ከክርስቲያንም ከአይሁድም ከሁላችንም በላይ ነገሩን ያውግዞ የቆመው ትልቅ ሰው ነው እና እኔ ትልቅ ክብር ሰጠዋለሁ። አዎ በነገራችን ላይ የአውስትራሊያውን ጥቃትም አንዱን አሸባሪ መሳሪያውን ቀምቶ በቁጥጥር ስር እንዲውል ያደረገው የእስልምና እምነት ተከታይ ነው። በከባድ ሁኔታ ቆስሏል። አዎ አሁን ስለሱ እኔ በኢየሩሳሌም ፖስት ላይ ስለሱ ጉዳይ ጽፌያለሁ እና በጣም የሚደንቅ ሰው ነው። እሱም አልሐመድ ይባላል። በጣም የነቃ ሰው ነው። በሃይማኖቴ ይህ አይሆንም ብሎ ራሱ ቆስሎ ሆስፒታል ነው ያለው ህዝብ ሊያድን ብሎ እሱ ባያድን እንግዲህ ብዙ ሰው ይሞት ነበር። እንግዲህ ሌላ 15 ሰው ወይም ደግሞ ሌላ 20 ሰው ተጨማሪ ሊሞት ይችል ነበር። ጥሩ፣ ወደ ሁለተኛው ርዕሰ ጉዳይ እንለፍ። ሁለተኛው ርዕሰ ጉዳያችን እንግዲህ የኢትዮጵያ ቤተ እስራኤል የሚመለከት ነው። እንግዲህ የኢትዮጵያ ቤተ እስራኤል እንደሚታወቀው በእስራኤል ሀገር ሲኖር በሁሉም የስራ ዘርፍ በተለያዩ መስኮች ለሀገሩ የሚያደርገው ጥረት የሚያበረክተው አስተዋጽኦ እጅግ ሰፊ ነው። ግን እንደው ለወጣቱ ትውልድ የበለጠ ለሀገሩ ያለውን አስተዋጽኦ በምን ደረጃ ከፍ ማድረግ አለበት? እንቅስቃሴው በምን ደረጃ ከፍ ማለት አለበት በአጠቃላይ ትላለህ አንተ ዶክተር ሽሙኤል? በጣም ጥሩ ጥያቄ ነው። በአንድ ወቅት አይኤልቲቪ እስራኤል አይኤልቲቪ የሚባል አንድ ጋዜጠኛ ማያን ሆፍማን በእንግሊዝኛ ጋዜጠኛ ጥያቄ ጠይቃኝ ነበር፣ እንዲህ አይነት ተመሳሳይ ጥያቄ እና እኔ አሁንም እዛው ላይ የመለስኩትን መልስ ላንቺም በአማርኛ መልሰዋለሁ። ምንድነው መሰለሽ አሁን በዓለም ላይ እስራኤልን ዌስተርን ወይም ኢምፔሪያሊስት ኮሎናይዘር ወይም ደግሞ አፓርታይድ ስቴት ተብላ ነው እንግዲህ እነዚህ ጠላቶቻችን እያወጁ ያሉት። ይኸውልሽ ሁሉም ሀገር የራሱ ችግር አለው። አሜሪካም በፖሊስም በምናምን አይነት ችግሮች ብላክ ላይፍ ማተር አለ፣ እንዲህ አይነት ነገሮች አሉ እና ኢቨን ትልቁ አሜሪካ በነጻነቷ በምኗ የምትታወቀው ከሁሉ በላይ የሆነችው እሷ እንኳን የራሷ ችግር አለባት እና ችግሯን እየፈወሰች ህዝቡም እየነቃ እየተማማረ አለ። እኛም ጋር እንዲህ አይነት ችግር ሊኖር ይችላል። ነገር ግን አገራችን እስራኤል አፓርታይድ አይደለችም፣ ለአረብም ሆነ ለጥቁርም ሆነ ነጭም። ስለዚህ አሁን እዚህ ጋር እኛ ኢትዮጵያውያን ወጣቶች ወይም ሽማግሌዎች፣ አዋቂዎች እኛ ክሩ ወገኖች ነን፣ ክሩ ይሁዲዎች ነን፣ ክሩ ጽዮናዊ ነን። የትኛውም ማንንም ፈላሻ ሙላ ብሎ ይጥራ፣ በዚህ ቀን የመጣ በዛ ቀን የመጣ ከዚህ ወገን የመጣ ከዚያ ወገን የመጣ ነው። ሁላችንም አሁን እዚህ ሀገር እስራኤላዊ ነን፣ ጽዮናዊ ነን። ለአገራችን ሁላችንም በእኩልነት እንጃ ይዘን ወይም ደግሞ ምርት ማምረቻ ይዘን ጽዮንን ኢየሩሳሌምን እንገነባለን። አመለካከትም በአካልም በእውነትም። ይህ ምን ማለት ነው መሰለሽ? ማንም ምንም ብሎ ቢጠራህ ቢሰይምህ እንደው ቢያሳምንህ ግን አንተ እያንዳንዱ ወጣት፣ እያንዳንዱ ሽማግሌ፣ እያንዳንዱ አባት፣ እያንዳንዱ እናት ጽዮናዊ ነህ፣ እስራኤላዊ ነህ፣ ዜጋ ነህ፣ ወገን ነህ። ስለዚህ የእስራኤል ህዝብ፣ የይሁድ ህዝብ በዚህ ሰዓት ይፈልግሃል፣ ድምፅህንም ስራህንም።
ስለዚህ ባገኘነው አቅጣጫና መንገድ ይህንን እውነት ለዓለም ማሳወቅ አለብን። በፌስቡክም ቢሆን በቲክቶክም ቢሆን በሶሻል ሚዲያም ቢሆን ባልየለንበት ወይም ደግሞ የተለያየ ቦታዎች በአርሚም በማገልገል ይሁን ቤታቡት ምትናደድ ቢሆን በመትራት እርስ በርስ በመረዳዳትም ቢሆን ይህ ጽዮናዊነታችንን ማሳየት መቻል አለብን። እኛ እስራኤላዊ ኢትዮጵያውያን ወይም ኢትዮጵያውያን ይሁዳውያን ነፃ አፓርታይድ ያልሆነች ጽዮናዊ አገር ላይ አለን እና አፓርታይድ እስራኤልን የምትሉት ሎናሆን ውሸት ነው ብለን በገሃድ በአማርኛም በዕብራይስጥም በእንግሊዝኛም በምናውቀው ቋንቋ ለዓለም ሕዝብ ማሳወቅ መቻል አለብን። እስራኤልን በዚህ ሰዓት ትፈልገናለች። የዓለም ይሁዲ ይፈልገናል። ምክንያቱም አፍኛም ጥቁር ነው፣ የታወቀ ነው። ነጭ አይደለንም፣ ፈረንጅ አይደለንም። ስለዚህ የኛ ድምጽ ያስፈልጋል፣ የኛ መኖር ያስፈልጋል። እግዚአብሔር ያለ ምክንያት ይሁዲ አላደረገንም። ያለ ምክንያት እስራኤላዊ አላደረገንም። ያለ ምክንያት ኢየሩሳሌም እስራኤል ላይ አንኖርም። ያለ ምክንያት የእስራኤል ተዳዘውት ወይም መታወቂያ ወይም ዜግነት ወይም ደግሞ ፓስፖርት የለንም። በምክንያት ነው እግዚአብሔር ያስቀመጠን። ስለዚህ በምክንያት የተቀመጥንበትን ዋና ምክንያቱን ማወጅ መናገር መሆን አለብን። ስለዚህ እኛ የምንሆነው ያ እኛ ነን። እኛ ጽዮናዊ ሆነን ስንሆን ጽዮናዊ ነን ማለት ነው። ስለዚህ አንደበታችንን ከፍተን ሶሻል ሚዲያችንን ከፍተን ባለንበት መንገድ ቡናም ስንጠጣ ኢትዮጵያም ለጉብኝት ከሄድን በየትኛውም አቅጣጫ ስለ እስራኤል መልካምነት እኛም መልካም ሰርተን መልካም ተናግረን ስለ እስራኤል ስለ ሀገራችን ማንነት አፓርታይድ እንዳልሆነች ንጹህ ቅዱስ ጤናዊ ይሁዲ አገር እንደሆነች ሁሉንም ክርስቲያኑንም በድዊውንም እስላሙንም ይሁዲውንም በነጻነት የምታኖር ነጻ ሀገር በሚድል ኢስት ላይ የሆነች እንደሆነች ማሳወቅ አለብን። በሌላው እኮ አረብ ሀገር ሴት እንኳን እኮ ብቻዋን መውጣትና መንገድ ላይ መሄድ አትችልም። ሳይክል መንዳት አትችልም። መኪናም አትነዳም። ብቻዋን መሄድ አትችልም። በአውቶቡስ መሳፈር አትችልም። የባሏንና የአባቷን ፈቃድ በአስፈረማ ማምጣት አለባት። ሆስፒታል እንኳን ለመታከም ይህ ነው እንግዲህ በሰላም ሀገሮች አሁን እናንተ የማያውቁት በሰላም ሀገሮች እና ይሄ ነው እንግዲህ እውነቱ ይሄ ነው። ስለዚህ እውነቱ መናገር አለብን። ብርሃን መሆን አለብን። እኛ የዓለም ብርሃን እንድንሆን ተጠርተናል። ይሁዲ የዓለም ብርሃን ነው። እስራኤላዊ የዓለም ብርሃን ነው እና ስለዚህ እንደዛ መሆን አለብን ነው። በጣም ጥሩ። ይሄ እንግዲህ የሚያነቃቃ መልእክት ነው ለቤተ እስራኤሉ፣ ለእስራኤል ሀገር ለሚኖሩ ኢትዮጵያ ይሁዳውያን። እውነትም ነው እንደው ልጆቻችን ላይ መስራት ያለብን ነገር። ልጆች ደግሞ ከቤት ሲያድጉ የሚቀበሉት የሚያዩት ከቤተሰብ መልእክት ይኖራል። መቼም በቤት የሚወረሰው ትምህርት ውጭ ከሚገኘው ትምህርት በእጅጉ የበለጠ ነው፣ ተጽዕኖም ይፈጥራል በህይወት ላይ እና እንደው ዶክተር ሽሙኤል ለልጆችስ ምንድን ነው አሁን ይሄ ወኔ አብሯቸው እንዲያድግ ምንድን ነው ማድረግ ያለብን? ይሄ ወኔ አብሯቸው እንዲያድግ እኛ ወላጆች ያንን ነገር ሆነን መቅረብ አለብን። እኛን ነው የሚያዩት፣ የኛ የሆነውን ነው የሚሆኑት። እኛ እንደዛ ከሆነን እነሱ ይሆናሉ። ስለዚህ እኛም ደግሞ እነሱን ማንም ከውጪ ፈረንጅም ይሁን አበሻ ወደ ታች ቢናገራቸው ያ የነሱ ማንነት መግለጫ አይደለም። የነሱ ማንነት መግለጫ እነሱ የሚሰሩት ስራ ነው። ገባሽ? ስራቸው ነው እንጂ እነሱነታቸው የሚገልጸው ሰው ያላቸው አይደለም። ስለዚህ ማንም ምንም ይበላቸው ያ እነሱ መግለጫ አይደለም። ገባሽ? ስለዚህ የነሱ የልጆቻችን መግለጫ የነሱ የሚያደርጉት ድርጊት የሚኖሩበት ባህሪ ያ እነሱን ይገልጻል። ጽዮናዊነታቸውንም ሆነ ብርቱ ዜጋ መሆናቸውን ሆነ ብርቱ ወጣት መሆናቸውንም። ስለዚህ ለወጣቶቻችንም ለልጆቻችንም ኮደም ኮን እኛ ሆነን መገኘት። ሁለተኛ ደግሞ እነሱ ያንን ሰው የሚላቸውን እንዳይሰሙ ነገር ግን መልካም ያልሆነ ነገር ጓደኞቻቸውም ሆነ አዋቂም ሆነ አዋላቂም ሆነ እኛ ኢትዮጵያውያንም ወገኖች የሚሆኑ ፈረንጆች የሚሆኑ የእነሱን በተወደታች የሚሆን አነጋገር ቢነግሯቸውን አለመስማት። እነሱ መሆን ያለባቸው ማድረግ አለባቸው መልካም ነገር። ያ እነሱን ይገልጻል። ድርጊታቸው እነሱን ይገልጻል። ስለዚህ መልካም ነገር አድርጉ፣ ምጽዋት ስሩ፣ በጎ ነገር አድርጉ፣ ትጎብዛችሁ ሆኖ ተማሩ፣ ለአባቶቻችሁ መልካም ሁኑ፣ ለወላጆቻችሁ፣ ለኮሚኒቲው፣ ለአካባቢው መልካም ባህሪ አድርጉ። ያ የእናንተ ማንነት ይገልጻል እና ለሀገራችሁም መልካም ነገር ተናገሩ፣ አሳውቁ። ያ የእናንተ ማንነት ይገልጻል። ጽዮናዊነት ማለት ያ ነው።
በእግዚአብሔርም በሰው ፊት መልካም ሆኖ መገኘት ማለት ነው እና ጽዮናዊ ሆኖ መገኘት ማለት ነው። ስለ ጽዮን ስለ ኢየሩሳሌም መልካምነት መናገር እኛም ሆነ መኖር ማለት ነው። በጣም ጥሩ ዶክተር ሽሙኤል ለማጠቃለያ የምትለው ነገር ካለ? ለማጠቃለያ የምለው ነገር ምንድነው መሰለች እንግዲህ አሁን ያለው ነገር ወገኖቻችን አውሮፓም ሀገር የተለያየ ሀገር ሲሄዱ የእስራኤልን ፓስፖርት ተጠቅመው ስለሚሄዱ ጠንቀቅ ይበሉ። ምክንያቱም በዚህ ሰዓት አሁን እስራኤል እንደ ጠላት ነው እየታየች ያለችው። ለማስፈራራት ሳይሆን ነገሩን አውቀውት ይሄዱ። አንዳንድ ቦታ ላይ ሆቴል ራሱ አዝምነው ምን ብለው እዛ ሲደርሱ አሁን አንዳንድ አውሮፓ አይ ምናምን የለም ምናምን ነገር ልክ እኛ እንግዲህ ዲስክሪሚኔሽን እንለዋለን ወይም ደግሞ ጊዛኑት ወይም ደግሞ ልክ እንደዛ በይሁዲ ወይም ደግሞ በእስራኤል ላይ ሊኖር ይችላል። ስለዚህ ከእስራኤል ሀገር ሲወጡ በየትኛውም አካባቢ ነገሩን ቀደም ብሎ አጥንተው አውቀው ይውጡ። ከወጡም በኋላ እዛ አካባቢ ሲሆኑ አይደነጋገጡ። የአካባቢው የእስራኤል ኤምባሲ ጋር ከሌላም አካባቢ ኢንፎርሜሽን ይዘው ይውጡ። ቱርክ አካባቢ ምናምን አይነት ቦታዎች አንዳንድ ቦታዎች አይሄዱ። ስለዚህ አውሮፓን ቢሄዱ ደግሞ ቀደም ብሎ መልካም መረጃ ይኑራቸው። ስለዚህ ይሄ ጥንቃቄ ይደረግ ልል ነው። አሜሪካ እንኳን አሁን ድረስ መልካም ይመስለኛል። አንዳንድ ቦታ ላይ ካልሆነ በስተቀር ኮሌጆች አካባቢ የወጣቱ የመሰብሰቢያ አካባቢ ካልሆነ በስተቀር አሁንም መልካም ይመስለኛል። ቢሆንም ግን በየትኛውም ዓለም አሁን ከእስራኤል ውጪ መጠቀቅ አለብን እንደ እስራኤላዊ። እንግዲህ የሆነው ነገር ነው፣ እውነት ነው። ስለዚህ ያ ነው ያለው። እንግዲህ መጨረሻ የምናገረው ነገር ይሄ ነው። ሁላችንም እንጠንቀቅ፣ እርስ በርስ እንተባበር። በጣም ጥሩ። ያለውን መረጃ ማወቅ ጥሩ ነው በማንኛውም ቦታ። ዶክተር ሽሙኤል ለገሰ ስላደረግነው ውይይት በጣም አመሰግናለሁ። መልካም ምሽት ይሁንልህ። እሺ ወርቅነሽ፣ አድማጮች በጣም አመሰግናለሁ። መልካም ሳምንት ለሁላችን ይሁን። እግዚአብሔር አገራችንን ይጠብቅልን፣ ለእኛም ሰላም ይስጠን። በጣም እናመሰግናለን። ሰላም ሁኑ። መልካም ምሽት። ሰላም ሁኚ።